ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኅዳር 17 የሚነበብ ስንክሳር። ፍልሰቱ ለቅዱስ ዮሐንስ አፈወርቅ። ኅዳር 17 በዚች ቀን ታላቅና ክቡር የሆነ የዓለም ሁሉ መምህር የቆስጠንጥንያ ሊቀ ጳጳሳት የዮሐንስ አፈወርቅ ሥጋው የፈለሰበት ነው። ይህም እንዲህ ነው። መበለቲቱን ቦታዋን በግፍ ነጥቃለችና እርሱም እንድትመልስላት ቢያዛት ስላልሰማቸው ስለ መበለቲቱ ቦታ ቅዱስ ዮሐንስ ንግሥት አውዶክስዮስን ባወገዛት ጊዜ በእርሱ ላይ ተቆጣች። ሰይጣንም በልቧ አደረና ስለ ክፉ ስራቸውና ስለ በደላቸው አውግዞ የለያቸውን ኤጲስቆጶሳት በእርሱ ላይ ሰበሰበች። እነርሱም ስለ መሰደዱ ከእርሷ ጋር ተስማምተው አድራኮስ ወደምትባል ደሴት አጋዘችው። በዚያም ጥቂት ዓመታት ኑሮ ወደ መንበረ ሲመቱ ተመለሰ። ከዚህም በኋላ ዳግመኛ መናፍቃን የሆኑ ኤጲስቆጶሳትን ሰበሰበችና ወደ አርማንያ አጋዙት። ከዚያም በኋላ ወደ ሆነ ሩቅ አገር ሰደዱትና በዚያ አረፈ። የአርቃዴዎስ ልጅ ታናሹ ቴዎዶሲዮስ በነገሰ ጊዜ መልእክተኞችን ልኮ የቅዱስ ዮሐንስን ሥጋ ብዙ በመዘመርና በማመስገን በታላቅ ክብር ወደ ቆስጠንጥንያ አፍልሶ አስመጣው። ይህም ከእረፍቱ በኋላ በ35 ዓመት ነው። በሌላ በቅብጢ መጽሐፍ በግንቦት ወር 22 ቀን እንደደረሰ ይናገራል። በሮማውያን መጽሐፍ ግን በየካቲት ወር 22 ቀን ተባለ። የዕንቁ ፈርጦች ባሉት የእብነ በረድ ሳጥን ውስጥ አድርገው ወደ ቤተ መቅደስ አስገቡት። ከሥጋውም ታላላቅ የሆኑ ድንቆች ተአምራት ተገለጡ። ሁለተኛም የእስክንድሪያ ግብፃዊና የሀገረ ጥፍ ኤጲስቆጶስ አባ ዮሐንስ የጻፈው ግብፃዌ የመለካውያንን ግብፃዌ በዚች በኅዳር 17 ቀን ቅዱስ ዮሐንስ አፈወርቅ እንዳረፈባት ተባበሩ። ሁለተኛም ደግሞ የመለካውያን ግብፃዌ ዮሐንስ አፈወርቅ አይሉል በሚባል ወር በ14 እንዳረፈ ይናገራል። ይህም በመድኃኒታችን በመስቀሉ በዓል መስከረም 17 ቀን ነው። ስለዚህም ራሱን ለማስቻል ወደ ኅዳር 17 ቀን ለወጡት። የቀደሙ መጽሐፍት ግን ዕረፍቱ ግንቦት 12 ቀን እንደሆነ ያወሳሉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ በከበረ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የብሩክ አብርሃምና የሚስቱ የሐሪክ መታሰቢያ። በዚችም ዕለት የብሩክ አብርሃምና የሚስቱ የሐሪክ መታሰቢያቸው ነው። ዳግመኛም የወፂፍ ጻድቃን መታሰቢያቸው ሆነ። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። የአበምኔቱ የአባ ሲኖዳ መታሰቢያ። በዚችም ዕለት ዳግመኛ ለማስተማር የተጠራ የአበምኔቱ የአባ ሲኖዳ መታሰቢያው ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 17 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ